አንዳንድ ወሬ ይነሳል። እንፈልገው ሰላም ነው። ከዛ የከፋ ነገር ካልመጣ በስተቀር በእኛ ኢኒሼቲቭ በኤርትራ ወንድሞቻችን ላይ ምንም ነገር አይፈጸምም። ጅቡቲ እንኳን እኛ ልንረብሽና ልነካቸው ቀርቶ የሚነካቸውም ካለ አንቀመጥም። እነሱ ከተነኩ እኛ የለንም። ሶማሌ በሺ የሚቆጠር ሰው ነው እኮ የሞተብን። በሺ የሚቆጠር ሰው እኮ ነው የሰዋ ነው ለጋራ ሰላም ብለን። አሁን የምንፈልገው እሱ ነው። ሶማሌ አካባቢ መስከን፣ መረጋጋት፣ ናሽናል ኢንትረስት ማስቀደም እንዲችሉ ጊዜ ሰጥተናል። እንታገሳለን። ቀልብ እንዲገዙ ሰብር እንዲያደርጉ እንታገሳለን። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለን። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙን ነገሮች ማምረት ጀምረናል። እናመርታለን። ሰው አለን። ጀግኖች ነን። ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብን። ገኛ መጣ እንዳይሆንብን ተዘጋጅተን እየጠበቅን ነው ሲል አስታውቋል። አገዛዙ መልሶ ያደራጀው የባህር ኃይል አመራር አባል በሚዲያ ሰርገኛ መጣ እንዳይሆንብን ተዘጋጅተን እየጠበቅን ነው ሲል አስታውቋል። አገዛዙ መልሶ ያደራጀው የባህር ኃይል አመራር አባል በሚዲያ እንደተናገሩት በዲፕሎማሲ ወይም በሌላ ዘዴ ወደ ባህር ስለምንቀላቀል ተዘጋጅቶ መጠበቅ ተገቢ ነው ሲሉ ምኞታቸውን ሲናገሩ ተደምጠዋል። አዲስ ባህር ኃይል ተቋቁሟል። መቋቋሙ ክፋት የለውም። ምክንያቱም ተዘጋጅቶና ተሰናድቶ መጠበቅ ጥሩ ነው። በዲፕሎማሲ ወይም ደግሞ በጊቭ ኤንድ ቴክ የባህር ክልል አግኝቶ በጋራ መስራትን ቢመጣ ሰርገኛ መጣ እንዳይሆን በዛ በተዘጋጀው እና በዲፕሎማሲ በተገኘው ወይም ደግሞ በሌላ ሚንስ በተገኘው ባህር ላይ ወዲያውኑ መርከበኛውን ለማሰማራት እድል ይፈጥራል። የአብይ አህመድ አገዛዝ ወደብ አገኛለሁ ባህር ኃይል ይኖረኛል በሚል በተከተለው አካባቢ ኢትዮጵያ ከኤርትራና ሶማሊያ ጋር ዲፕሎማሲያዊ ውጥረት አስገብቷት እንደሚገኝ ይታወቃል። በሌላ በኩል ደግሞ የአገዛዙ መከላከያ መረጃ ኃላፊ ጌታቸው ጉድና ጦርነቱን በአሸናፊነት በማጠናቀቅ ሰላም እናሰፍናለን ሲሉ ተናግረዋል። ጄኔራል ጌታቸው ጉድና እየተዋጋን ያለነው ጦርነት በኢመደበኛ ከኤርትራ መንግስት ጋር ያደርገዋል የተባለውን ንግግር እንደሚደግፉ በትግራይ ክልል የሚንቀሳቀሱ የተቃዋሚ የፖለቲካ አመራሮች ለመጀመሪያ ጊዜ ተናግረዋል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ለትግራይ ክልል ድጋፍ እንዲያደርግም ጠይቀዋል። በትላንትናው ዕለት ብራህ ከተሰኘ የዩቲዩብ ቻናል ጋር ቆይታ ያደረጉት የባይቶና ሊቀመንበር ከዚህ ቀደም በፕሬዝዳንት ኢሳያስ አፈወርቂና በመንግስታቸው ላይ ሲሰነዝሯቸው የነበሩ ሀሳቦችን በመቀየር ህወሓት ከፕሬዝዳንት ኢሳያስ አፈወርቂ የሚሆን ከመንግስታቸው ጋር የሚያደርገውን ንግግር እንደሚደግፉ በይፋ ተናግረዋል።
የባይቶናው ሊቀመንበር አክለውም ፕሬዝዳንት ኢሳያስ አፈወርቂ ወደ መቀሌ መጥተው በአጼ ዮሐንስ ቤተ መንግስት ከረምቡላ ቢጫወቱም ፍላጎቴ ነው ሲል ገልጿል። በትግራይና በኤርትራ ህዝቦች መካከል አርቲፊሻል ሳይሆን ተፈጥሯዊ ግንኙነት አለ ያለው ኪዳነ አመነም ለዚህ ደግሞ ዋነኛ ማሳያው በትግራይና በኤርትራ የሚኖሩ ህዝቦች መመሳሰል እንደሆነም አንስቷል። ከዚህ ቀደም የተሰሩ You've started your business and it's time to register for a trademark, but where do you begin? Introducing ጥፋቶችና ስህተቶችን እንደ መነሻ በማድረግ በትግራይና በኤርትራ ህዝቦች መካከል አንድነትና የወደፊት ራዕይ እንዳይፈጠር መስራት ተገቢ አይደለም ያለው የባይቶናው ሊቀመንበር ለወደፊት ትውልዶች የሚያስፈልጉ ቀጣይ አቅጣጫዎችን ማስቀመጥ ያስፈልጋልም ብሏል። ግንኙነት እየተደረገ እንደሆነ በውል ባላውቅም በእርግጠኝነት ግን የዚህ ንግግር ደጋፊ እንደሆንኩ መግለጽ እፈልጋለሁም ብሏል የባይቶናው ሊቀመንበር። ስልጣን ላይ በጣም ብቻ አይደለም አይኖርም እንጂ የወያኔ በሽታ የሚመነጭ ትግራይን ከኢትዮጵያ ነጥሎ የማየት አባዜ ነው። አንደኛ የመጀመሪያው ችግሩ በሽታ ትግራይ ኢትዮጵያዊ ነው፣ የኢትዮጵያ እትብት ነው። ይሄን ይሁን አክሱም ታሪክ ካልተቀየረ በስተቀር የእስልምና የአልነጋሽ ታሪክ ካልተቀየረና ካልተነቅሎ ከዛ ወጥቶ ሌላ ቦታ ካልተተከለ በስተቀር የአክሱም ሲሆን ከዛ ተነቅላ ወጥታ ሄዳ ሌላ ሀገር ካልተቀመጠች በስተቀር ትግራይ ከኢትዮጵያ መገንጠላችን ትግራይ ከኢትዮጵያ መገንጠላችን ኦኬ አስቡ። የአክሱም ስልጣኔ ብያለሁ። አንድ የአክሱም ስልጣኔ ከላሊበላ ከጎንደር ከሌላው መነጠል አችልም። አንድ እዚህ ኢትዮጵያዊነት የሚወለድበት እዛ ጋር ነው። ሁለተኛ በሃይማኖት መረገድ በእስልምናው በክርስትናው ምትመጣ እዛ ያን የትግራይ ታሪክ ፍቅህ አጥፍተህ ከኢትዮጵያ የማርክ ስትል ከኢትዮጵያ መነጠል ይችላል። የራሳቸውን ህልውና በህይወት የመኖር ህልውና ያተረፉት የመጀመሪያ የህወሓት አመራሮች በጠቅሉ ወታደራዊ አመራሮች በጠቅሉ ያለዛማ ይለይ ነበር እስከመጨረሻው። በህይወታቸውን ካተረፋችሁ በኋላ በሰከነ ፖለቲካ እንሄድ ተብሎ በሰከነ ፖለቲካ ደግሞ ሲባል ወደ ቀልባችሁ ተመልሳችሁ የትግራይን ህዝብ ችግር ትፈቱ ዘንድ ተብሎ በንግግር በምክክር ነገሩ በሰከነ መንገድ መፍትሄ እንዲያገኝ ተብሎ ሲቀመጥ የደረገው ነገር ምንድን ነው? እሱ excessively feel extreme fatigue or have blurred vision due to diabetes. ጦርነት ይጀምራሉ ብሎ ራስን በራስ ማጥፋት። ሶስተኛ ሻዕቢያን ተማምነ ነው። እኛ ሻዕቢያማ ምክንያት ነበር የምንፈልገው እንደው እጅህን አስገብተህ ጣፍን እናገኘው እኛ መቀሌና ሽሬ የምንዋጋ እንዳይመስል እቺን አጋጣሚማ እናልፍ እንደው ሻዕቢያን ነበር የምንፈልገው። አሰብንም ከያዝን በኋላ ምንም ማለት ነው። አሰብን ከያዝን በኋላ የቀጠናው ሀገራት ስብሰባ ይጠራሉ። ጸጥታው ምክር ቤት ስብሰባ ይጠራል። ሁሉም ባያስገበት ተደራደር ይላል። ይዘን እንደራደራለን። እንደው እጅህን አስገብተህ ጣፍን እናገኘው እኛ መቀሌና ሽሬ የምንዋጋ እንዳይመስል እቺን አጋጣሚማ እናልፍ እንደው ሻዕቢያን ነበር የምንፈልገው። አሰብንም ከያዝን በኋላ ምንም ማለት ነው። አሰብን ከያዝን በኋላ የቀጠናው ሀገራት ስብሰባ ይጠራሉ። ጸጥታው ምክር ቤት ስብሰባ ይጠራል። ሁሉም ባያስገበት ተደራደር ይላል። ይዘን እንደራደራለን። አንተ ሽሬ ከገባህ የአልጀር ስምምነት ተጻፈ። የአልጀር ስምምነት ከተጻፈ በአልጀር ስምምነት ከፈረሰ የትኛውንም የኤርትራ ቦታ የማዝ መብት አለን። ግኛው እኛ መቀሌና ሽሬ የምንዋጋ እንዳይመስል እቺን አጋጣሚማ እናልፍ እንደው ሻዕቢያን ነበር የምንፈልገው። አሰብንም ከያዝን በኋላ ምንም ማለት ነው። አሰብን ከያዝን በኋላ የቀጠናው ሀገራት ስብሰባ ይጠራሉ። ጸጥታው ምክር ቤት ስብሰባ ይጠራል። ሁሉም ባያስገበት ተደራደር ይላል። ይዘን እንደራደራለን። አንተ ሽሬ ከገባህ የአልጀር ስምምነት ተጻፈ። የአልጀር ስምምነት ከተጻፈ በአልጀር ስምምነት ከፈረሰ የትኛውንም የኤርትራ ቦታ የማዝ መብት አለን። ባለፈው ተጨንቀው በሆነ በሌላ ውጭ ሀገር ሰው በኩል ሲያስወሩ ነበር። ኢትዮጵያ 1 ሚሊዮን ሰራዊት የምትገነባው ለማን ነው ሲሉ ለጠያቂው ነው ብያቸው ነበር። ሻዕቢያ ማለት ነው። ገነባው ለማን ነው ሲሉ ለጠያቂው ነው ብያቸው ነበር። ሻዕቢያ ማለት ነው። በሌላ ውጭ ሀገር ሰው በኩል ሲያስወሩ ነበር። ኢትዮጵያ 1 ሚሊዮን ሰራዊት የምትገነባው ለማን ነው ሲሉ ለጠያቂው ነው ብያቸው ነበር። ሻዕቢያ ማለት ነው። እሱ እንደሚያስጠይቅ ሰማ። ለማን ነው የምትገነባው? እስከዛሬ ሰራዊት የምትገነባው ለማን ነው ብላችሁ ጠየቃችሁ። ለእናንተ ነው የምንጠብቀው። ለእናንተ ጊዜ የተከፈለው መስዋዕት ይከፈል። ስዩሜ ትላንት ጠዋት ጄኖሳይድ ፈጸመብን ሲሉ የነበረውን መስዋዕት ይከፈል። ስዩሜ ትላንት ጠዋት ጄኖሳይድ ፈጸመብን ሲሉ የነበረውን ሻዕቢያን ወደዚህ መጋበዛቸው እውነት እነዚህ ሰዎች ከኢትዮጵያም አልፎ የትግራይ ጠላት አይደሉም? ምንም ጥያቄ በቅድሚያም ትናንት ምሽት በአዲስ አበባ ሰማይ ላይ የታየው የድሮን ትርኢት በሙሉ ከቻይናና ከዩናይትድ አረብ ኤሚሬትስ በኪራይ እየመጣ ኦፕሬት ያደረጉትም ከዱባይ የመጡ ባለሙያዎች መሆናቸውን መንግስታዊ ምንጮች ጠቁመዋል። በሆነው ነገር ደስተኛ ያልሆኑና
ጉዳዩን በቅርበት የሚያውቁ አንድ ባለስልጣን ሀገር በችግር በተወጠረችበት ሁኔታ 1500 የቻይና ዕቃ አመላላሽ ድሮኖችን ከዱባይ ሱቆች በከፍተኛ ወጪ በኪራይ በማስገባት የጦር ድሮኖች እንደሆኑ አስመስሎ ያን ያህል ትርኢት ማሳየቱ ለምን እንዳስፈለገ አልገባኝም ብለዋል። ለድሮኖቹ ኪራይ ብቻ ሳይሆን ከውጭ ለመጡት ባለሙያዎችም በሚሊዮን ዶላር የሚቆጠር ገንዘብ ፈሷል ያሉት እኚሁ ሹም የጤና ባለሙያውና መምህራኑን ጨምሮ የመንግስት ሰራተኛው ተራብን፣ ደሞዝ አነሰን፣ የሰራንበትን ደሞዝ ተከለከልን እያለ አቤቱታ በሚያሰማበት ጊዜ በትርኢት የራስን ፎቶ በሰማይ ላይ ለማሳየት ይህን ያህል ገንዘብ መፍሰሱ እጅግ አሳዛኝ ነው ብለዋል። ተመልካቾቻችን፣ አድማጮች ተሰማቸው አላውቅም። ከአሁን በፊት ደጋግሜ ተናግሬዋለሁ። ሕሊና ያላቸው ሰዎች እነ ቀነኒሳ በቀለ አዲስ አበባ ውስጥ ደህና መኪና ስለያዝኩኝ እሳቀቃለሁ የሚሉበት ከተማ። ምክንያቱም ከዚህ ጋር ተያይዞ ኤርትራ እየተባለ ሲፎከር በዚህ ድንግርግር መካከል ሊሰራ የታሰበ ተግባር መኖሩን በመረዳት የሚከተለውን ብያለሁ። ወገን እንደ መስኖ ውሃ በመሮ አትፍሰስ፣ በቀደዱት አትሂድ። ምን ቢተረተርም የአብይ አህመድን የኦህዴድ እቅድ ለአስመራ ሲያቅራሩ አሰብ ላይ ሲዝቱ እርቃ አትንጎድ። ከልምድ እንዳየነው የአብይ አስተሳሰብ ልማቱም ጥፋቱም ከአማራ፣ ከትግራይ፣ ከሲዳማ፣ ከአፋር፣ ከብሔር፣ ከክልል፣ ከድንበር አያልፍም። እናም ልምዳቸው ነውና ኮንፊውዝድ አጀንዳ ማሸከም ማደነባበሩ ስለ ባህር በራፍ፣ ስለ አሰብ ምጽዋ፣ ስለ ወደብ እና አብይ ካወሩ በድንግርግር መሃል መንገድ ሊዘጉ ነው ብላችሁ ጠርጥሩ። ወገን ብልጽግና መሉ ግብሩ ሲተነተን ስልቱ ሲመረመር አጀንዳ ሰጥቶ ነው ንብረት የሚቀማ መሬት የሚወረር። እናም በሰሜን አልፋሽቃን በምዕራብ ጋምቤላን የሸጦ ስርዓት ሲዋራ ከሰማ ስለ ሀገር ዳር ድንበር ስለ ኢትዮጵያ መሬት አንዱን ሰፈር ነጥቀውን ይሸጡት ነውና መሃሉን ተመልከት። ወገን የዘረኛ ስርዓት የፋሽስት አገዛዝ ራዩ ሲለካ ምን ህልሙ ቢረዝም ልማቱም ውድመቱም ክፋቱም ተንኮሉም ከክልል አያልፍም። ስለዚህ ኦህዴድ በፋና ኤርትራ ላይ ሲዝት ሌሎች ላይ ሲያቅራራ አስመራን ተውና ሊወሩኝ ነው ብለህ ለሰፈር ፍራ። ወገን ያው እንደምታየው የሰሞኑ አጀንዳ የሚዲያው ዘመቻ ድንበር አልፎ ሂዶ ለኤርትራ ብሏል የኦህዴድ ዛቻ። እናም ሩቅ አነጣጥሮ ሰማዩ ላይ ዝቶ ጣሪያ የሚመታው በሶማሌ በኩል ግብፅ መጣች ያለ ቀን ግድቡን ልትንደው ጅጅጋ ሲጠበቅ መርካቶ ውስጥ ገብቶ ሶማሌ ተራ ላይ እሳት የሚጭረው ልሻገር ነው ሲል የኤርትራን ወግቼ ባህር በር ላመጣ ቀርቦን ሊያወድም ነው ድንበር አቆራርጦ ሩቅ የሚቃጣ። እናም ወደ አስመራ አቋርጦ የሚጓዝ ታንካ ያለው ብለህ ቁራል ከምትናፍቅ በድንግርግር መሃል ሰፈርህን የሚያርስ ጎጆህን የሚንድ እስካቫተር ጠብቅ በማለት ጽፍ ያለው በትናንትናው ዕለት ግን አስመራ ላይ እንደናሳርፍ ካደረጉ በኋላ አዲስ አበባ ላይ የሚሰሩት ጉዳይ አለ ማለት ነው። የሚያጸድቁት አዋጅ አለ ማለት ነው። የሚወሩት መሬት አለ ማለት ነው። የሚሰሩት የዲሞግራፊ ለውጥ አለ ማለት ነው። ሌላ ትርጉም ሊሰጠኝ አይችልም። ተሽከርካሪዎች በበርካታ አውቶቡሶች ሆነው ወደ መዲናዋ አዲስ አበባ ከተለያዩ አቅጣጫዎች ሲገቡ ታይተዋል። ከሰሞኑ በመዲናዋ ከወትሮ በተለየ የሚታየው የጸጥታ አካላት እንቅስቃሴና ትርምስ አንድ የሆነ ነገር እንዳለ ያሳብቃል የሚሉት ነዋሪዎቹ፣ አብዛኛው ሰውም ከወትሮ በተለየ መልኩ ሰሞኑን በጊዜ ወደ ቤቱ እየተከተተ ነው ሲሉ ተናግረዋል። ተመልካቾቻችን፣ ከቦሌ እስከ ጉለሌ ከፒያሳ እስከ ገፈርሳ ነው የሚባለው ጠቅላላ በእያንዳንዱ ሰፈር አዲስ አበባ ውስጥ ከወትሮ በተለየ መልኩ ከፍተኛ የጸጥታ ኃይሎች ትርምስና ስምሪት የሚታይበት ጊዜ ላይ ነው እየደረስ ነው። አንዳንድ የሚሰሙ መረጃዎች አሉ። ቱእርድ ይሆናል አሁን እነሱን ለማውራት ይሆን ሆኖ አሜሪካዎችም ሆኖ ሌሎች ኃይሎች አንዳንድ ነገር እያሉ ነው። የኢትዮጵያ ነገር ተስፋ አስቆርጧቸዋል። ስለዚህ የሆነ ችግር እንዳይፈጠር በሚል ይሁን ምን ነገር እንዳለ ይሁን በአዲስ አበባ የጸጥታ አካላት ክምችት እየበዛ ነው ያለው ከወትሮ በተለየ። ማዕከላዊ ኢትዮጵያ ሀዲያ ዞን ተማሪዎች ለመምህራን ደሞዝ ይከፈል በሚል የተቃውሞ ሰልፍ አደረጉ። መምህራኑ የሰሩበት ሳይቀር እንዲከፈላቸው ሲጠይቁ በተደጋጋሚ መታሰራቸው እንዳስቆጣቸው የገለጹት ተማሪዎቹ በመምህራኖቻችን ላይ የሚፈጸመው የመብት ረገጣ ይቁም ሲሉ ተደምጠዋል።
ሀገር የምንጠቅም ዜጋ ልንሆን የምንችለው በደስተኛ መምህር ስንማር እንጂ በጭንቀትና በድህነት በተማረ መምህር ስንማር አይደለም ያሉት ተማሪዎቹ በመምህሮቻችን ላይ የሚፈጸመው በደል በተዘዋዋሪ በእኛ ላይ እየተፈጸመ ያለ በደል በመሆኑ እንቃወመዋለን ብለዋል። መምህራን የሚያነሱት የመብት ጥያቄያቸው እስኪመለስላቸው ድረስም ተቃውሟቸውን አጠናክረው እንደሚቀጥሉ ተማሪዎቹ በዛሬው ሰልፋቸው ላይ አስታውቀዋል። لنا بالدخول مبال كندر عمامنا أنا شاب الله يوم صدقنا كتير حيش كتبت أنا شاب الله يوم صدقنا كتير حيش كتبت لو يحسب مع الزباين ولا فما قطع بس مسال يحسب مع الزباين ولا فما قطع بس مسال يحزن أركان الفوز سراويل وبحبك تروح من وين إنسان كنتري ورارك شلفا وعزوها قتيل بدوها حمد المسالي وفتيهونك الكاد حمد المسالي وفتيهونك وخل ما تعمل زي باكم في الشيء ونعود بلاي هزم براحي ننور عطاقي مساعد قلصنا على شابلو أكدنا عالمي وذهبوا كل العبلو أكدنا عالمي وذهبوا كل العبلو لو يحسب مع الزغير ولا كل خطاب بس قص ولا كل خطاب بس قص درجنا زبالة لقبل بسبب شغال على تشكل تغطى سخن بسلاس عفنتي كل سنة حساب عور قزقاز على الحشي رقبتك في النار ودك يقامرني برالات قمت حبيت حويتو أرحل أسماء نبينا نتمر بغض تقوى من هذا النار حلاقة تمدي وانت فتني حمد بقبرك على شعب الله يوم فتح منا كتير عايش بتتمنت لو يحسب مع الزغير ولا فما قطع بس مسال يحزن أركان الفوز سراويل وبحبك تروح من وين إنسان كنتري ورارك شلفا وعزوها قتيل بدوها حمد المسالي وفتيهونك الكاد وخل ما تعمل زي باكم في الشيء ونعود بلاي هزم براحي ننور عطاقي مساعد قلصنا على شابلو أكدنا عالمي وذهبوا كل العبلو أكدنا عالمي وذهبوا كل العبلو أنا شعب الله يوم صدق ماما كتير عايش بتتمنت أنا شعب الله يوم صدق ماما كتير عايش بتتمنت زحوك الزبلة تابنا ونزي بدم زطاعت ربك تغلاطي من لا تقلون زطالع مدري حقا شغل حيون أكبر كسرها وبصدقهم من قد يبنون بالوال بن حمزة ما تأثرنا وتحبي إنها تتبنا هلا بعيون مصلحة جبنا نرسى والسنة بقلاش نعوض مرتاح تقاتل لنا بقلاش نعوض مرتاح تقاتل لنا بيت الزدن ثلاث بركي غناب
اللي قلت ما تجيب تعودنا بيت نصدمنا طلعت مدركنا اللي قلت ما تجيب تعودنا بتعطفنا تودنا عودنا حفاش بنا عودنا حفاش بنا بتعطفنا تودنا عودنا حفاش بنا 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 عودنا حفاش بنا